ብሌን ታሪክ ሰራች። የሚገርም ታሪክ ነው የሰራችው። በኃይሉ ደግሞ ከእስር ቤት ተፈታ። ቃልዬ ደግሞ ጭንቁጧታል። በጣም የሚገርም ነው። ሄለን ደግሞ እንግዲህ እንደሚታወቀው ግደላት ብላ ፎቶ ልካለት ነበረ ለሳሚ። ሳሚ ግን ምንም ነገር ወንጀል አልሰራም። በቃ ቃልዬ እንደሸወደችው አወቀና አስፈራርቶ ላካት። እንግዲህ ለሰላም ደግሞ ፍርድ ቤትም ሄዳ ነበረ። እንዲሁም ደግሞ ክፍለ ከተማ ሄዳ ተመላልሰም እስካሁን ድረስ በቃ እንደሚታወቀው የክፍለ ከተማ ነገር የቀበሌ ነገር ምልልስ ነው። እስካሁን የቃልዬ ነገር አላለቀም። ወደ ቃልዬ ወደ ስሟ አላደረገችውም። ሄዳ ደግሞ ለበኃይሉ እኔ ስሟን ላዞረላት ነው ስትለው እንግዲህ እኔ ራሴ ተመላልሼ አደርግልሻለሁ እንጂ በጭራሽ እንደዛ እንዳታደርጊ ብሏታል። በጣም የሚገራርሙ ነገሮች ተፈጥረዋል። እና እንግዲህ በኃይሉ ከእስር ቤት ሲመጣ ሰርፕራይዝ አላት ማለት ነው ቃልዬ ደግሞ ደንግጣለች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች፣ እነሆ አደራ ድራማን ቀጣዩን ክፍል ይዤላችሁ ቀርብ ያለው እንግዲህ ቃልዬ በጣም በዚህም በዛም ትርምስምሷ ወጥቷል። ቃልዬ ያሰበችው ነገር አንድም ነገር የተሳካላት ነገር የለም። እንደሚታወቀው ሄዳ ዳግምንም ደግሞ የግሌ ነው ማደርገው ከዚህ በኋላ ብላ ሄዳ እንግዲህ ነገር ግን ብሌንና ዳግም ተመሳጥረው ነበረ። ዳግም ደውሎ ወደ እሷ ክፍል እንድትመጣ ያደረጋት። እሷ ግን የእውነት የኮምፒውተሯን ፓስዋርድ ሳይቀር ዳግም ብላ ነው እንግዲህ ፓስዋርዷ ለራሱ በጣም የእውነት ነው የምትወደው ዳግምን። ነገር ግን ዳግም ልትስመው ስትል ወሩሮ ጥሏታል። የሚገርም ነው። ነገር ግን ብሌን ደግሞ ሁሉንም ነገር በጣም ጀግና ናት። እንግዲህ ያንን ፍላሽ ብዙ ነገር ስም ጠርታ አላገኘችም። ከዛ እስኪ ዳግም ብላው ይሆን እንዴ አለችና ዳግም ስትለው ኮምፒውተሩ ተከፈተላት ማለት ነው ፓስዋርዱ። እና ያንን ፓስዋርድ ከፍታ ሁሉንም ነገር ድልት አድርጋለች። ሁሉንም ነገር ድልት አድርጋ እንግዲህ በጣም በቃ ፈርታ ነበር። በፍርሃት በድንጋጤ በዛ ደቂቃ በዛ ፍጥነት በጣም ጎበዝ ናት። ያን ሁሉ ነገር አጠፋችና ጨነቃት ማለት ነው። ከዛ በምን አስገብቼ ይሄዳለሁ ቃልዬ እንዲሆን በጣም ተጠራጣሪ ናት። ድንገት ፍላሹን ብታገኝብኝ አለችና እንግዲህ ሞሊያ ውስጥ በእውነት በፌስታል ቋጠረችና ሞሊያ ውሃ ውስጥ ነው የከተተችው። በእውነት በጣም ጀግና ናት። በዛ በድንጋጤ በዛች ደቂቃ ይሄ ነገር እንዴት እንደመጣላት ዳግም ያን ነገር ከውሃ ውስጥ አውጥታ ፍላሹን በጣም ነው የደነገጠው። ምንም እኔ እኮ ለዚህ ነው የምወድሽ እንደው የኔ ውድ ብሎ በደንብ አድርጎ ግንባሯን ሳማት ማለት ነው። ምክንያቱም የኔ ጀግና እኔ ተጠራጥራለች። ለካ ተመሳጥራቸው ነበረ። እኔ ነይ ያልከኝ ወይኔ ላድንሽ አልቻልኩም ብሌንዬ ይቅር በይኝ ሲል ቁማት አዳምጠው ነበረ። ለካ እኔ ፈልጌ ሳይሆን የሆነ ነገር ገረድ የሆነ ነገር እንድታደርግ ነው ለካ ነይ ያልከኝ አለች ማለት ነው እንጂ እኔን ፈልገኝ አልነበረም። ወይኔ ቃልዬ እንዴት እንደዚህ ትጫወትብኛለህ? ዳግም እኔ ስንት ጊዜ ነው በቃ በህይወት የምትቀልደው? እኔ በጣም እንደማፈቅር በጣም እንደምወድ ለምንድን ነው የማይገባህ ግን አለችው። እና ይኸውልህ ወደ እኔ እመጣለሁ ብትል ይኸውልህ እኔ ሊደፍረኝ ነው ብዬ ብዬ ነው የማስይዘሽ። ስነ ስርዓትን ያዛለች። በጣም ተናዳ ማለት ነው። ስትሄድ እንግዲህ ፈተሸቻት። ተጠራጥራለች። ፈተሸቻትና ላከቻት ማለት ነው። እንዳለ ስትፈትሻት ምንም ነገር አላገኘችም። ምክንያቱም ማንም አያስበውን ውሃ ውስጥ መቼም ትፈልጋለች አትልም፣ ቆሻሻ ውሃ ውስጥ እና እዛ ውስጥ ገብታ አወጣ ሰጠችው። ወስዶ ለሳሚ ሰጥቶታል ማለት ነው ፍላሹን። ከዚህ በኋላ ከእናቴ ድርሽ እንዳትልሽ አለው። አይ አልደርስም ከዚህ በኋላ ቃልዬ ሁሉን ነገር ከአንቺ ወሰድኩብሽ አለ። በጣም ነው የተደሰተው ሳሚ። በእውነት ሳሚ ይገባዋል። ያን ያክል ክፉ አይደለም። ምክንያቱም ዳግምን ከእናቱ ጋር ያገናኘ እንዲሁም በቃ ያን ያክል ክፉ አይደለም ዳግም ሳሚ ማለት ነው እንደምታውቁት። እና በጣም ነው የተደሰተው ሳሚ ማለት ነው። በጣም ደስ አለው። ምክንያቱም ቃልዬ በዚህ ነገር ነበረ እሱን ከጨዋታ ውጪ ለማድረግ አስባኝ ነበረ። ነገር ግን አሁን በኃይሉ ስለተፈታ ዳግምን ምንም እንትን ነገር የለውም፣ ግን ይጠቅመዋል። ፍላሹን በኃይሉ ጋር ቢሆንም ፍላሹን ስለያዘው ነገር ግን ቃልዬ ጋር ያለውን ነው በጣም አስጨንቆት የነበረ። ቃልዬ ጋር ያለውን ደግሞ
ብሌኔና ለእናቷ ስትል ብሌንና እንግዲህ ዳግም ሰጥተውታል ማለት ነው። ዳግም ደግሞ ከእናቱ ጋር ተገናኝቷል። በጣም ደስ በሚል ሁኔታ በቃ ልንገራት ብሎ ሄደ ማለት ነው። ልንገራት ብሎ ሄደ። በር ሲያንኳኳ እንዴ አንተ ነህ እንዴ እንደሌላ ሰው የምታንኳኳው? በል ግባ የኔ ልጅ አለችው እና ፀጉሬን እኮ ይኸውልህ እንግዲህ ብሌንን የምትመታክል ልጅ አድርሼ ይኸው ፀጉሬን ራሴ እሰራለሁ ምናምን ትለዋለች። እኔ እኮ መስራት እችላለሁ አለና 3 ቦታ አሪፍ አድርገው ሰራት። የኔ ልጅ እንዴት አይነት እናት እንዴት አይነት እድለኛ ናት ትለዋለች ማለት ነው ገነት። እኔ እኮ ሳልነግርሽ እናቴን እኮ አግኝቻታለሁ። ነገር ግን እናቴ ልጇ እንደሆንኩ አታውቅም። ምክንያቱም እኔ ልጇ እንደሆንኩ ብነግራት እኔን በልጅነቴ የወሰዱኝ ሰዎች እናቴን ሊያጠፉብኝ ይችላሉ ምናምን ብሎ ሲነግራት አይ እኮ በዚህ እኔ ልጅ እናት ትረዳለች። ለእናት ስትል እንዴት አይነት ጀግና ልጅ ነህ፣ እንዴት አይነት ጨዋ ልጅ ነህ። ይህንን ነገር የምታደርገው ለእናት ብለህ ስለሆነ በኋላ ብትነግራት ትረዳሃለች። ስለዚህ በጣም ጥሩ ነው ያደረግከው። አይ በቃ ማዘርዬ እንደዛ ከሆነ በቃ አልነግራትም አለ። በእርግጥ አሁን ለገነት ቢነግራት ገነት ደግሞ ለጎረቤቷ መናገሩ አይቀርም። ጎረቤቷ ደግሞ በኃይሉ ትሰራለች። እንግዲህ ባለፈው ለራሱ ነገር እየሰራች ሁሉን ነገር ልትነግራት የነበረውን ምስቅልቅል ያደረገች ጎረቤቷ ናትና በቃ ጥሩ ነው ያደረገው ሳሚ ምንም ባያደርገውም ነገር ግን የብሌን እናት ጎረቤት የገነት ጎረቤት መሰሪ ናት። ለበኃይሉ እየሰራች ነው ማለት ነው፣ ብር ተከፍሏል። ስለዚህ ዳግም ከተናገረ ችግር ውስጥ ነው እናቱን የሚከተው። እናቱን ታሳስረኛለች ብሎ በኃይሉ ይገላታል ማለት ነው። እና በጣም ተደሰተ። በቃ እያለቀሰ ፀጉሯን ሲሰራት እያለቀሰ ነው ማለት ነው የሰራት። ምክንያቱም እሱ እናቱ እንደሆነች ስላወቀ ስለተረዳ በቃ በጣም ነው ደስ ያላት እሷ ራሷ። የኔ ልጅ በእውነት በጣም ደስ ብሎኛል እኔ ላንተ አለችው ማለት ነው። እና ነገር ግን ብሌን ተጠራጠራለች። ቆይ እኔ የምልህ ዳጊ እወድሃለሁ አለችው። እኔም እወድሻለሁ አላት። ነገር ግን የሆነ ነገር እንደተፈጠረ ያው ቃልዬ ስማዋለች፣ እንደምታውቁት ስማዋለች። ሌላ ነገር ባይፈጠርም ግን ስማዋለች። እና እኔ የምልህ ለምንድን ነው የመጣችው? ምን ብላ ምን ተፈጥሮ ነው ስትለው ምንም አለ። በቃ በፍርሃት ማለት ነው። ምንም አልተፈጠረም፣ በቃ ወስጄ ልስጠው አለ። በስጪ በቃ ፍላሽን ወስጄ ልስጠው ለሳሚ አለ። እና ብሌን ተጠራጥራለች። ተሳስቶ ይሆን እንዴ ይቻ አሰናክላ ይሆን እንዴ ምናምን እያለች ተጠራጠረች ማለት ነው። እና ሰላምዬ ደግሞ ከክፍለ ከተማ ደርሳ ስትመጣ ቡና ምናምን አቀራርባ አድርጋ ጠበቀቻት ማለት ነው። ከዛ ልክ ስትመጣ አየቻት። ምን እየሰራች ነው አለቻት። እንግዲህ እኔ ቡና ፍልቼ እጠብቅሻለሁ ብላት ነበረ ማለት ነው ሰላምን። ስትመጣ ትንሽ አንቺ ገረድ፣ ሰላም ስትመጣ ጤነኛ ሰው ጥሩ ሰው ለማስመሰል ትሞክሪያለሽ አይደለ? እኔ ያፈላል አይደል እንዴ ያልኩሽ ቡናውን አለቻት። አይ እኔ እኮ የተውሽ መስሎኝ ነው ቃልዬ። እሺ በቃ አለች እና ብድግ አለች። እንግዲህ ሁሉን ነገር ያቀራረበችው የሰራችው ብሌን ናት ማለት ነው። ከዛ ይኸው ቦምብ የሆነ ቡና አፍልቼልሻለሁ እማዬ አለቻት። እሺ የኔ ልጅ ተሻሽልሻል ማለት ነው ቃልዬ፣ የኔ ውድ ልጅ በእውነት በጣም ነው የማመሰግነው፣ ተሻሽልሻል፣ ሂጂ ያዘዝኩሽን ስሪ አለቻት። ብሌንን ማለት ነው። ቃልዬ ምንም ከያዘሽ ነገር የለኝም ሂጂ ዝም ብለሽ አለቻት። እንዴት ነው የሚያደርግሽ? እንዴት እንደምትናገሪያት ብሌንን ምን ሆነሽ ነው ቃልዬ? ምን አደረገችሽ አለቻት። አይ አይደለም የእናትና የልጅ ጊዜ እንዲኖረን ብዬ እኮ ነው ማም። ስለዚህ እንዴት ሆነልሽ የሄድሽበት ጉዳይ አለቻት። አይ እባክሽ አሁን ስብሰባ ብለው እኮ የቀበሌ ነገር እኮ ስብሰባ ብለው አስወጡን። ስለዚህ ከዚህ በኋላ እንኳን እኔ አልሄድም፣ በኃይሉ ነገ ሊፈታ ስለሆነ እሱ ራሱ ሄዳለሁ ብሎኛል አለቻት። ሊፈታ ነው በኃይሉ አለች። እንግዲህ ጉዷ ፈላ ማለት ነው። አዎ ምን ነው ደነገጥሽ አለቻት። ፍርድ ቤት ሄዳ ደግሞ በኃይሉ ሁሉንም ነገር ነግረዋለች። በስሟ ላደርግ ነው ሁሉንም ነገር ስለው እሷ እያወራችው በቃ ሀሳቡ ሌላ ቦታ ሄዷል። በኃይሉ ምንድን ነው የምትለው ትለዋለች። ምን ሆነ ጸጥ አልክ እኮ አለችው። ምን አልሽኝ እህቴ? እሺ አይ ጥሩ ነው ግን ከዚህ በኋላ አንቺ አትሂጂ፣ እኔ ሁሉን ነገር ጨርሰዋለሁ። በቃ ተይው ይቺ መሰሪ እኔ አምጥቼ እሷ ለብቻዋ ልትካፈል ገንዘብ ይህን ማሰብ እኮ ነበረብኝ። ወሱሳት ነው እንጂ
መቼም ሰላም በራሱ አይደለም እንደዚህ ያደረገችው እያለ አይ በቃ እህቴ ከዚህ በኋላ አርፈሽ ቁጭ በይ አለቻት። አይ እንደዛ እኮ አለኝ በኃይሉ፣ ስለዚህ ምንም ያስጨንቅ ነገር የለም እሱ ያስጨርሰዋል፣ ከዚህ በኋላ እኔ አልሄድም አለቻት። ወይኔ አለች። በቃ በጣም እንትን አላት ማለት ነው። በቃ ኪሳራ ውስጥ እንደገባች ታወቃት ማለት ነው ቃልዬ። እና በጣም ነው በቃ ወይኔ ታዲያ ምን አለኝ በኃይሉ ከተፈታማ እኮ በቃ አለቀልኝ በቃ አንጠልጥሎ ነው የሚገለኝ። በዛ ላይ እንዳሳሰርኩት እሱ እኔ እንዳሳሰርኩት ያውቃል። በዛ ላይ ደግሞ ሰላም የጀመረችው ነገር በቃ አይሆንልኝም። ወይኔ በቃ ከባኃይሉ እግር ስር ልወድቅ ነው ደግሜ። ወይኔ ቃልዬ ምንም በቃ ሊሳካልኝ አልቻለም አለች። እንግዲህ ሳሚን ደግሞ ግደላት ብላ ሄለንን ልካት ነበረ፣ ፎቶውን ሁሉ ልካ። ከዛ እንቅ አደረጋትና በቢላ እያስፈራራት አንቺ ጓደኛሽ ናት እንድገልሽ እያዘዘችኝና ብዙ አትድከሚ ቃል ናት አላት። ይቺ ከሃዲ እኔንም ክዳኛለች ማለት ነው አለች። ይኸውልሽ ከአኔ አንቺንም አላምንሽም፣ ምክንያቱም ያቺ መሰሪ ለሷ ከዛች መሰሪ ጋር እየሰራሽ ቢሆንስ በምን ላውቅ እችላለሁ። ስለዚህ እኔ አንቺንም ቢሆን አላምንሽም። ነገር ግን ቃልዬ የምትወጣበትን የምትገባበትን ሁሉንም ነገር ንገሪኝ አላት። አይ ይኸውልህ አሁን ሰላም እንዳለ ንብረቷን ሁሉ በሷ ስም ልታደርግላት ነው። ስለዚህ እኔ ይሄንን ሁሉ አውቃለሁ። እኔ ይኸውልህ ከሷ ጋር ብሰራ ሁሉ እነግርሃለሁ እንዴ ምን ማለት ነው አላቸው። ከዛ እሺ በቃ እሺ፣ ከዚህ በኋላ እንዳምንሽ ከፈለግሽ ሁሉንም ነገር መረጃ ላኪልኝ ንገርኝ አላት። እና ያንን እንደዛ አድርጎ አስፈራርቶ ላካት ማለት ነው። ቤት ግብት ስትል ለሰላም እንግዲህ አትመጣም ከዚህ በኋላ እኔ እኮ ውለታ አስሮኝ ነው እንጂ እኔም ከዚህ እንድትቀመጥ አልፈልግም። በቃ ከዚህ በኋላ አትመጣም፣ እንዳትፈሪ እንዳታስቢ ያለቻት። እኔ እኮ ይሄ ቤት ሁሉ አስጠልቶኝ ነበር በሷ ምክንያት፣ ነገር ግን ካልሽሽ ልጄ አለቻት። ከዛ ቡናው እንኳን እስከ መጨረሻ እስከሚያልቅ አልጠበቀችም፣ መጣች ማለት ነው። ሄሉ ሰላም ብላ ወደ መኝታ ቤት ሄዳ ተናዳ ገባች። ሄሉዬ እንዴት መጣሽ በጊዜ? አይ ለምን በሕይወት ተረፍሽ ማለትሽ ነው አለቻት። ምን ማለትሽ ነው? አይ ሰላም ሳትመጣ ልመለስ ብዬ ነው የመጣሁት አለችና ለሳሚ ልትደውልለት እንዴት አልገደልካትም ለማለት ልትደውልለት፣ በቃ እስኪ ቆይ ቼክ አደርጋለሁ ብላ ለሳሚ ደወለችለት። ምን ሆኖ ነው? ቆይ ለምንድን ነው ግደላት ብያል ነበር እንዴ? ለምንድን ነው ሳትገላት የቀረ አለችው። አይ ቆይ ትንሽ ቀን እንያት ብዬ ነው ቃል ተረጋጊ፣ ምንም የሚያስቸኩለን ነገር የለም አላት። ቆይ ከኔ የሆነ ነገርማ አለ፣ እንዴት ሳይገላት ይቀራል ብላ እሺ በቃ ካልክሽ ሳሚ አለችና ጆሮ ላይ ዝግት አደረገችና በቃ በጣም ተጨናነቀች ማለት ነው። በጣም ነው ያሰበችው። ምክንያቱም ምን ማለት ሁሉንም ነገር ክስርስር ብላለች። አንደኛ ፍላሹን ደግሞ ገና አላየችውም፣ መረጃውን ደግሞ አላየችውም ማለት ነው። ኮምፒውተሯን ከፍታ አላየችውም። በቃ ስቅስቅ ብላ እያለቀሰች ሁሉ ነገር አስጠልቷል፣ እያለቀሰች ነበረ ማለት ነው። ዳግምና ብሌን እንዴት ደስ እንዳላቸው! ወይኔ የኔ ቆንጆ፣ እኔ እኮ ለዚህ ነው እኮ የምወድሽ የኔ ውድ። ማለት እኔ እኮ ወይኔ በቃ ደረሰችባት ብዬ በቃ ስጋት ይዞ ልገባ ስል ደግሞ ከገባ ደፍሮኛል ብዬ አስይዛለሁ አለችኝ። እና በጣም ነበር የተጨነኩት የኔ ውድ። ብቻ ግን እኔ በጣም ነው የማመሰግነው የኔ መልካም የኔ ውድ ነገር የእውነት ከዛ ከቃልዬ ከዛች መጥፎ በቃ ሁሉንም ነገር ስለደለችው በጣም ደስ ብሎኛል። ለእናታችን ስትይ የከፈልሽው መስዋዕትነት ነው የእውነት ቃልዬ በጣም ነው የማመሰግነው አለች። ነገር ግን ቅር ብሏታል። በቃ ለምን ያን ነገር እሺ የደበቀኝ ነገር አለ እንደ አለችው። አረ ጭራሽ አለ። ግን አይ ተጠራጥራለች፣ የሆነ ነገር እንደተፈጠረ በጣም ተጠራጥራለች ቃልዬ ማለት ነው። እና ሄለን ደግሞ አሁን ሄለን ይህንን ነገር ለሰላም ትነግራታለች። አሁን በኃይሉ ደግሞ እንዴት እዚህ ቤት ይቺ ደግሞ ምንድን ናት? ለምንድን ነው እዚህ የገባችው አላት። አይ በቃ እዚህ ልኖራለችኝ የሆነ ሳወራ ሰምታ ነበረ እና ለሰላም እንዳትነግራት ብዬ ነው አለ።
አለችው ማለት ነው። እና በኃይሉ አሁን ይኸውልሽ ይችን አስወጫት፣ እንዳስገባሻት አድርገሽ አስወጫት ከዚህ ቤት። የአንቺ እንትን ቢል ደግሞ ይችን ታመጫለሽ አላት። ቀጣይ ይዤ እቀርባለሁ ባይ